ሰላም ውድ የጆኒት ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንደምን ቆያችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን ክብር ለሥላሴ ደህና ነኝ። ሁላችሁም የክርስቶስ ቤተሰቦች በክርስቶስ ሰላምታ እንደምን ናችሁ ብያለሁኝ። እስቲ ዛሬ በአንድ ሀሳብ እኔም በጣም በጠቀመኝ እኔም የረዳኝ ሀሳብ እኔን ያገዘኝ በብዙ ነገር ላይ ደግሞ ክርስቶስ ጋር እንድቀራረብና ከሱ ጋር በጣም ቅርርነት እንዲኖረኝ ካረገኝ ነገር ውስጥ አንዱ ልንገራችሁ። ያ ማለት ክርስቶስ ምን አይነት ጸሎት ይሰማል የሚለው ነው። እግዚአብሔር አንዳንዴ በቃ እግዚአብሔር ማለት ነው ግልጽ አምላክ ነው እና እኛ በንባባችን መጠን የሚሰማን ይመስለናል። በምንጸልያቸው ጸሎት መጠን የሚሰማን ይመስለናል። በምናነባቸው ንባብ መጠን የሚሰማን ይመስለናል። በስግደታችን ብዛት የሚሰማን ይመስለናል። ወይ ደግሞ ብዙ ጊዜ ቤተክርስቲያን ስለተመላለስ የሚሰማን ይመስለናል። ማመን ያለባችሁ ያ ሁሉ አሁን ያልኩት የጠቀስኩት ሁሉ ክርስቶስ የሚሰማበትና እኛን የሚያናግርበት መንገድ ነው። አይሰማም እያልኩ አይደለም። ግንስ እግዚአብሔር የሚፈልገው ቆመን እንድናነብለት ነው። ንጹህ የሆነ ልባችንን ሰጥተን ከክርስቶስ ጋር እንድናወራ ነው የሚፈልገው ካላችሁኝ፣ ክርስቶስ የሚፈልገው ንጹህ ልባችንን ሰጥተን እንድናወራው ነው። አብዛኛው ጊዜ ጸሎት የሚመስለን ኖርማል ማንበብ ብቻ ይመስለናል። ንባብ ብቻ እናነባለን፣ እንሰግዳለን። ከዛ በኋላ አቤቱ አምላኬ የምፈልገውን አድርግልኝ ቁጭ። ያ አይደለም። ትክክለኛ ጸሎት ማለት ከክርስቶስ ጋር ልባችን አውጥተን መናገር ነው። ቁም ነገር እኔ በጣም የረዳኝ ጸሎት ካላችሁኝ ምንድነው የረዳ ጸሎትና አጋንንትንም እንዲያፍርልህ ያደረገልህ ጸሎት፣ ከአንተ ብዙ ርኩሳን መናፍስት እንዲወጡ ያደረገልህ ጸሎት ምንድነው ብላችሁ ብትጠይቁኝ ከእግዚአብሔር ጋር ግልጽ ማውራቴ ነው። እሱ ነው ትልቁ ጸሎት፣ የረዳኝ ጸሎት እሱ ነው። ያ ማለት ምን መሰላችሁ? ከእግዚአብሔር ጋር ግልጽ ማውራት ስላችሁ አነባለሁ መልክአ መልኮችንም ድርሳናትንም ገድላትን ሊሆን ይችላል፣ ውዳሴ ማርያምን ዳዊትን አነባለሁ። ያንን አላነብም ማለት አይደለም። በጣም እየወደድኩትና እያጣጣምኩ ከክርስቶስ ጋር መነጋገርበት ነው። ትልቅ ጸሎት ናቸው። እግዚአብሔር የሰጠኝ መነጋገሪያ ናቸው ከእግዚአብሔር ጋርና በረከትን ማካፈልባቸው ቅዱሳን የሚረዱ የሚያግዙኝ ነው። ግን ያ ብቻ በቂ አይደለም። ክርስቶስ የሚፈልገው በጣም ቁጭ ብለን እንድናወራው ነው የሚፈልገው። ለምሳሌ እንዲሆኝ እኮ ጌታዬ እንዲሆኝ እንዲያርጌ በቃ ይሄ ነገር ደክሞኛል መስተካከል አቅቶኛል ብለን ቁጭ ብለን ያወራንበትን ጊዜ ብዙ ጊዜ እናስታውሰው። ቁጭ ብለን ከእግዚአብሔር ጋር ጌታዬ ይሄን አርግልኝ እንዲሆኛለሁ በቃ እንዲሆኛል ብለን ረጅሙን ሰዓት እኔ እግዚአብሔር ነው ብላችሁ አንዳንዴ ጸሎት መጽሐፍ ላነብ መጽሐፍ ይዘና ልክ ጸሎበት አልቆምልና ከዛ በኋላ መጽሐፉን ይዤ ልጸልይ ቆምና ከመጽሐፉን ቁጭ አርጎና ዝም ብዬ አወራዋለሁኝ። ይልብኝ ያለቀስኩኝ ጌታዬ እንዲከፍቶኝ ይሄ ነገር ተበላሽቶብኝ ታውቃለህ። ይልብኝ አንተ ነህ ወዳጄ፣ አንተ ነህ አምባዬ፣ አንተ ነህ መጠጊያዬ፣ ካንተ ውጪ መሄጃ የለኝም። ቤተሰቦቼ እኔ በተጣልኩ ሰዓት ያዳንከኝ አንተ ነህ። ብከፋም ባዝንም የምታጽናናኝ አንተ ነህ። ሌላ ቦታ ብዞር የትም ብሄድ አንተ ነህ ጠባቂ። ታውቃለህ ልቤን ጌታዬ ሆይ እንዲሆኝ ይሄ ነገር እኮ እንዲሆነብኝ ይሄ ነገር እኮ እንዲሆነ ጌታዬ ሆይ አመጣም ናፍቀኸኝ ምናምን በቃ ግልጽ የሆነ ቅርቤ እንዳለ ሰው አድርጋችሁ የምታወሩት አለ አይደለ? ክርስቶስ ያንን ጸሎት ነው የሚፈልገው። ትክክለኛ ጸሎት ያኛውንም አርጉት አታርጉ እያልኩ አይደለም። አደራችሁን ያው አጅሮ አዙሮ እንትን እንዳይሉና አንዳንዴ የሰው ልጅ ኔጌቲቭን እየለቀመ አጅሮም ደግሞ ጆሮ ላይ ተቀመጠ ነገር እንትን እንዳይል ትልቅ ጸሎት ነው። ዳዊቱ ምንም ሁሉም አሪፍ ነው። ጸልዩ እንዴ ትልቅ ጸሎት ነው። እግዚአብሔር የሰጠን ኃይል ነው። ግን ከዛ በኋላ ግን ከክርስቶስ ጋር የምናወራበት ጊዜ ለምን ያንሳል ነው ጥያቄ ነው። ገባችሁ? ንባቡን የምናነብበት ጊዜ ረጅም ነው። ግን ከክርስቶስ ጋር ደግሞ እንዲቆጭ ብለን የምናወራበት ጊዜ ለምን ይጠፋል? ለምን የውስጣችን የምናወራበት ነገር ይጠፋል? እንዴ ሌላውን ተውት እኮ ለጓደኛ ደውለን እንዲሆነ የተፈጠረው አንድ ነገር ሌላውን ተው የተፈሳው እንኳን ሳይቀር አንዴ የምናወራው ለምንድን ነው ያ ነገር የሚሆነው? ጓደኛ ይቅርባችን ስለሆነ አይደለ? ታማኛችን ስለሆነ ስለሚወደን ስለሚያከብረን ያ ሰው በቃ ለኔ ምንም ነገሬን ሁሉ ነገሬን አልደብቀውም ምነግረው ጓደኛዬ ነው ብለን ስለምናስብ አይደል ለዛ ሰው የምንነግረው። ለክርስቶስ ላይ ለምን አይነገርም? እንደዚህ ለምን እንደብቀዋለን እንዴ? ከአፋችን ለምን አናወጣውም? ክርስቶስ የልብን የሚያውቅ አምላክ ነው። አዎ የልብን የሚያውቅ አምላክ ነው። ለሰው ስናወራው ምን ብለን ነው የምናስበው? ከአፍ ወጣ ይቀላል እንዴ የምናስበው? ለጓደኛዬ ሳወራ እኮ ነው ለሰው የተወራ እኮ ይቀላል። እስቲ ነይ ይቀለልኝ ላውራሽ፣ እስቲ ነይ ከውስጤ ቀለል ይበለኝና አንቺን አናግሬ ልተንፍስ። ወንድም ከሆነ እስቲ ጓደኛዬ ና ላንተ ላውራክ የውስጤን ቀለል እንዲለኝ ላናግርክ ላንተ ባወራ ይሻላል ብለን አይደለም እናስበው እንዲቀለን። ለምን ውስጣችን አመቀ ነው። በውስጣችን ለብቻችን ስናምሰለሰለው እንዳንጨነቅ ያን ነገር ስናወጣው ኡፋይ ተነፈስኩኝ ወይ እንደማውራት ግን ለሱ እንደማካፈል ችግር ምን ደስ የሚል ነገር አለ እንላለን። ለክርስቶስ ታዲያ ደግሞ እንዴት ለሰው ያካፈለን ጉዳያችን ለክርስቶስ ለምን እንደብቀዋለን? ክርስቶስ የሁሉንም የሚያውቅ አምላክ ነው። ግን እንዴ
ጠይቁኝ ይሰጣችኋል ለምን አለ? አውቃለሁ የምፈልጉትን እኔ ያደርጋለሁ ለምን ሳይል በቃሉ ላይ የምፈልጉትን ያስፈልጋችሁ ስለማቅ አትጠይቁኝ ችግር የለው ለምን ሳይል ጠይቁ ይሰጣችሁማል፣ አንኳኩ ይከፈትላችሁማል ለምን አለ? ብዙዎቹ ቅዱሳን እና አባ እንጦንስንም ያቸው አባ እንጦንስ ዝምተኛው መነኩሴ ያቸው ረጅሙን ሰዓት እያለቀሱ ከክርስቶስ ጋር ያወራሉ፣ ደረታቸውን እየደቁ። ሙሴ ጸልይ ምን ይዩት ቁጭ ብሎ ያወራል ከእግዚአብሔር ጋር የልቡን እያለቀሰ ያወራል። ጌታዬ ሆይ ከዛው ላወጣኝ አሁንም ይሄ አይገድህም። እኔ መሬ ነው የምላችሁ በጣም ብዙ ነገር እግዚአብሔር አድርጎልኛል። ከዛ ሁሉ ነገር ውስጥ ግን ግልጽ አወራዋለሁ፣ በቃ አልደብቆም። ጌታዬ ሆይ ደካማ ነኝ፣ ደክሞኛል፣ ካላንተ ብርታት የለኝም፣ ታውቃለህ ልቤን። ወዴትም ብሄድ ሰው በዞረብኝ ሰዓት፣ ሰው በጠላኝ ሰዓት አንተ ነህ ከጎኔ ነበርከው። ጌታዬ እንዲህ እንዲሆነው ብዬ የምስቅበት ጉዳይ እንኳን ከሆነ ከእግዚአብሔር ጋር ስቀበታለሁ። ቅልል ነው የሚለኝ፣ በቃ ወዲያው ጥፍት ነው የሚለው። ውስጥ የሆነ ጭንቅ ሲኔ ቶሎ ብዬ ወይ ቤተክርስቲያን ወይ ጸሎት ቦታ ነው የምቆመው። ቆሜ ግን መጀመሪያ አወራዋለሁ ልቤን። አንዳንዴ ደግሞ ምን አለ መሰላችሁ እኛ የሆነ ሴጣን ክፉ ነው፣ እግዚአብሔርን ነው የምላችሁ። የሴጣን ክፋቱ ምን መሰላችሁ? ከእግዚአብሔር ጋር ጥሩ ግንኙነት እንዳይኖረን ያደርጋል። የሆነ ወደነው አክብረነው ሳይሆን ፈርተነው የምናመልከው አምላክ እንዲሆን ያደርገናል። አያችሁ፣ ክርስቶስ ደግሞ ተወዶና ተከብሮ የሚመለክ አምላክ እንጂ ይሄ እንደ ጨቋኝ ንጉስ ወይ ደግሞ እንደ መንግስት ምናምን እንዲያርግ እንዲሰራ ይሄን አርግ እያለ እየረገጠ የሚያስተዳድረን አምላክ አይደለም። በፍቅሩ እያቀፈና እየተንከባከበ የሚያኖረን አምላክ ነው። እግዚአብሔር የቱን ጸሎት ይበልጥ ይሰማል ካላችሁ ከልባችሁ አውጥታችሁ ክርስቶስ የምታነጋግሩበት ጸሎት ይሰማል። ቃል ለቃል ክርስቶስን ማነጋገር፣ ቅርባችሁ እንዳለ ማውራት። ጌታዬ ሆይ አጋንንት ፈተነኝ፣ የቤተሰብ ጣጣ አስቸገረኝ፣ ጌታዬ ሆይ እኔ ተሰቃየሁኝ፣ እርዳኝ፣ አግዘኝ፣ ታውቃለህ ድካሜን፣ እኔ አንተን ማምለክ ነው ፈልገው፣ እኔ አንተ ጋር መንበርከክ ነው ፈልገው። በቃ ጌታዬ አንተ ብርሃንና እውነት ሁላ እነርሱ ይምሩኝ። አቅሜን ታውቃለህ፣ ጎስቋላ ነኝ፣ በራሴ አንድ አቅም የለኝም። በራሴ ላርግ ብል ማድረገው ምንም ነገር የለም ካንተ ውጪ። ጌታዬ ሆይ ክፉ የሚያስብብኝን አንተ አውጣው፣ ክፉ የሚያስብብኝን አንተ ልቦናውን አብራለት፣ መተት የሚያደርግብኝን ያለ ድግምት የሚሰራውን አንተ ልቦናውን ስጠው። ጌታዬ በሰው መፈርድ አታርገኝ፣ የሰው ድካምን አይቼ መፈርድ አታርገኝ። ከኔ ኃጢአት በላይ ማንም ኃጢአት የለምና ኃጢአተኛ የለምና ጌታዬ እባክህ ማረኝ እያልን ግልጽ ከክርስቶስ ጋር ማውራት ያስፈልጋል። አንዳንዶቻችን ሸይጣን አንደበታችን ላይ ቁጭ ይልና ክርስቶስን እንዳናናግረው የሆነ ነገር በቃ አይ ምን እለዋለሁ፣ አይ ተው የልብን ያውቃል ክርስቶስ፣ እሱ የልቤን ስለሚያውቅ አልነግረው አልጠይቀውም፣ እሱ ያውቃል የልቤን ብለን እናልፋለን። ያ እኮ አይደለም፣ ስላለማወቁ አይደለም፣ አያውቅም እየተባለ አይደለም፣ ያውቃል፣ ሁሉንም ያውቃል ክርስቶስ። ክርስቶስ የማያውቀው ነገር የለም። ማወቁ ላይ አይደለም አሁን እያልን ያለ ነው። ንገሩት ነው በቃ፣ መታችሁ አውሩት፣ ጸሎት ቦታ ቁሙና አልቅሱለት። ይኸውላችሁ በምታነቡ ንባብ እኮ በረከት ታገኛላችሁ፣ ትድናላችሁ። እንዴ ውዳሴ ማርያም ብታነቡ እመቤቴ ቅድስት ድንግል ማርያም ትቀርባችኋለች፣ የልባችሁን ታውቃለች። ግንስ አውሯት፣ እሷንም ቅዱሳንንም እንዲሁ ግልጽ አውሯቸው ነው። በተለይ እግዚአብሔርን ደግሞ ከልባችሁ አውሩት። ጌታዬ ሆይ እንዲሆኝ እንዲከፍቶ እንዲሆኝ በሉ። ያ ሲሆን ድነቱ ይፈጥናል። እግዚአብሔርን ነው የምላችሁ፣ ድነቱ ቶሎ ነው ይፈጥናል። ለምን? የልባችሁን ሰጣችሁታል። ድካማችሁን ነግራችሁታል፣ ብርታታችሁን ነግራችሁታል፣ ውድቀታችሁን ነግራችሁታል፣ መነሳታችሁን ነግራችሁታል። ከእግዚአብሔር የተደበቀ ምንም ነገር የለም። ግንስ ከእናንተ ደግሞ ፍቃዳችሁን ሰጣችሁታል። ክርስቶስ ልትድን ትወዳለህ እንደ እያለ ነው ያዳነው ብዙዎቹን። ለምንድን ነው ልትድን ትወዳለህ ማለት ይፈልገው እንዴ? መዳን ባይፈልግ ክርስቶስን እዛ ጋር ለምን ይመጣል? አይኑ የተሰወረውን ልታይ ትወዳለህ አለው። በእግሩ መሄድ የማይችለውን ደግሞ ልትድን ትወዳለህ አለው። ለምን መጠየቅ አስፈለገ? ያ ሰው መዳን አይችልም ማለት ነው? ወይ ደግሞ መዳንን ሳይፈልግ ክርስቶስን ቁጭ ብሎ የሚያየው መዳንን ሳይፈልግ ነው? ጌታ ሆይ አይኔን አብራልኝ የሚለው እንኳን ለምንድን ነው አይኔን አብራልኝ በሚልበት ሰዓት በርጤሜዎስ እንኳን አይኔን አብራልኝ ብሎ በሚጮህበት ሰዓት ክርስቶስ ያንን ነገር ሰምቷል። ልትድን ትወዳለህ ብሎ ለምን ይጠይቀዋል? እንዴ ያውቃል፣ አይኑ ዕውር ነው። ብርሃንን ማየት ማንም አይነ ስውር በአይነ ስውር ሆኜ እቀጥላለሁ የሚል የለም። ብርሃንን ማየት ይፈልጋል። ማንም እግሩ የተሰበረ እግሩ ተሰብሮ እያየ ክርስቶስ በእግሬ እንዲሁ እንደተሰበረ እግሬ መሄድ እንደማይችል ቁጭ ማለቱ ይሻለኛል የሚል የለም። ማንም በኃጢአት ውስጥ የተደፈቀ ኃጢአት ውስጥ ተጨመላልቀን በመናፍስት ተይዘን ያንን ለመዳን ማንም አይፈልግ የለም። ለምን? ከሐዘኑ ከጭንቀቱ ማረፍ የማይፈልግ ማንም ስለሌለ። ያንን እያወቀ ክርስቶስ ለምንድን ነው የሚጠይቃቸው? ከነሱ እንዲወጣ ለምን ይፈልጋል? ነፃ ፍቃድ የሚባል ነገር አለ። ነፃ ፍቃዳችንን ለክርስቶስ እንስጠው። በምን እናውረው? ግልጽ እንንገረው። ጌታዬ ደክሞኛል፣
ከደከማችሁ ይሄ ኃጢአት አሰልችቶኛል ጌታዬ ልላቀቀው ሞከርኩ እየሆነልኝ አይደለም ጌታዬ ደከመኝ አቃተኝ በቃ ድክም ብሎኛል ጌታዬ ይሄን ነገር አውጣልኝ ንቀልልኝ ጌታዬ ንስሐ እንኳን ለመግባት እየፈራው ነው ድጋሜ ይሄንን ኃጢአት ሰርቼ እያልኩኝ ነው ጌታዬ ወይ ንስሐ አባቴን እንኳን ጋር ሄጄ መነጋገር ኃጢአቴን እንኳን መናገር እያቃተኝ ነው ንስሐ አባቴን ተው አንተን እንኳን ማውራት እየደከመኝ ነው በቃ ምንድነው ድካሜ እስቲ ንገረኝ ጌታዬ ይሄ ነገር አንሳልኝ በሞክር እያቃተኝ ነው ጌታዬ ብርታቱ ነኝ ተስፋ እንዳልቆርጥ አድርገኝ አይምሮዬ ለሚመጣውን ፈተና አይምሮዬን ያዘውን አጋንንት ቤተሰቦቼ ለሚፈትነኝ አንተ አቁምልኝ ካንተ ውጪ ማን አምላክ አለኝ ካንተ ውጪ ምነግረው ማን አለኝ ካንተ ውጪ ችግሬን የሚፈታ ማን አለ አያችሁ እንደዚህ አይነት ቃልን ከእግዚአብሔር ጋር ቁጭ ብላችሁ ስታወሩት እግዚአብሔር ከልቡ ያዳምጣችኋል እንዴት ነው አንድ ቤተሰብ እንኳን አባቴ እንኳን እናቶቻችሁ እንኳን እሺ ምንድነው ችግር አንተ ልጅ ምንድነው ነገሩ ብሎ ቁጭ ብላችሁ እንዲሆን ይሄ ነው ይሄ ስለሆነ ይሄ እንዲሆን ይፈልጋሉ ይሄ ነገር መሆን አለበት አባቴ እናቴ እንዲህ መሆን አለበት ብለን ግልጽ ስናወራ እንደዚህ አሉ እሺ ይሄ ነገር እንደዚህ መሆን አለበት አያችሁ ካላወራ ነው ከውስጣችን እግዚአብሔርን እንደ የሩቅ አምላክ ለምን እናደርገዋለን እግዚአብሔር ወዳጅ እኮ ነው ጓደኛ ነው ዘመድ ነው እናት አባት ነው ብለን በአንደበታችን ብቻ ለምን እንጠራለን እናት ከሆነ እንደ እናት ለምን አናወራውም የልባችንን ለእናት ምንም እንደማንደብቀው ለእናት ግልጽ እንደምናወራው እያለቀስን እናታችን እንደው ሽጉጥ አይደለም እንለው እንዲሆኝ እያለን አይደለ ለእናታችን ስር ምን ሸጎጠው ለምን ያ ነገር ለምን ሆነ እስቲ እናት ስለሆነች ከሷ የሚደበቅ ነገር ስለሌለ ገበና ስለሆነች አባትም ከሆነ ለአባት ሄደን ስሩ ሽቅ ብለን እንዲሆኝ ይሄ ደግሞ ይሄ ነገር አድርግልኝ ይሄን ግዛልኝ ይሄን አድርግልኝ ብለን አልቀሰን ነግሯለን ልባችን አይደል ያ ወይ እናታችን ወይ አባታችን ያንን ነገር ግልጽ ስላወራን እንባችንን አውጥተን ስለነገረን ያረጉልናል አያችሁ ክርስቶስ ደግሞ ሰማያዊ አምላክ ነው ሁሉን ያውቃል ብለን እናልፈው አይደለም እናውራው አያውቅም ማንንም ያለ የለም ግልጽ እንንገረው አንዳንዴ እኔ ጸሎት አደርጋለሁ እኔ እንዲያረጋለሁኝ እኔ ብዙ አመት ሆነኝ እኔ እንዲሆነኝ ግን በቃ ይሄው ጸሎት አደርጋለሁ ሰግዳለሁ ጾማለሁ ጸልያለሁ ግን በቃ ሊሆንልኝ አልቻለም የሚሉኛሉ ግንስ ከዛን እኔ ከዚህ በፊት የገጠመኝን በበርሜል ጊዮርጊስ ሌር ስል የነገርኳችሁ ከዚህ በፊት እዛ ቪዲዮ ላይ አቅርቤዋለሁ በርሜል ሌር ስል ብዙ የሆነ ችግር አጋጥሞኝ ነበርና ጸሎት ገብቼ ላደርግ ስል ከበደኝ ይሄ ቆሞቹ የምታነቡት የምትሰግዱት ነገር አለ አይደለ በቃ ክርስቶስን ማምለክ በቃ ይሄ ከልባችሁ ደስታችሁ የምታደርጉት ነገር ያ ነገር ዜሮ ሆነብኝ እና ስላሩን ቅፍ አድርጌ ፍራሼ ላይ ቁጭ አልኩኝና ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እስከዛሬ ድረስ ልቤን አልሰጠውኩም ይሆናል በቃ አወራዋለሁኝ ያኔ በቃ ከልቤ አወራዋለሁኝ እና ምንድነው እንደዚህ ቁጭ ከስላድኖ ጋር ማውራት ጸሎት ከጨረስኩ በኋላ ረጅም ሰዓት ከእግዚአብሔር ጋር ዝም ብዬ መነጋገር ዝም ብዬ አወራዋለሁ በቃ እንዲሆኝ ማለቅስም ከሆነ እያለቀስኩኝ ከናፈቀኝም ናፍቀኛል እንዲሆኝ በቃ አወራዋለሁኝ እና ያ ጸሎት በጣም ይሰማል ደግሞ ትልቅ ጸሎት እሱ ነው ከምንም ነገር በላይ እና ቁጭ ብዬ አምላኬ ያልኩት ጌታዬ ሆይ ይሄ ነገር ልቤን አልሰጠው ይሆናል ምግባሬን ብቻ እየሰጠው ይሆናል ጾም ስግደት ጸሎት ማድረግ ይሄ ምግባሬን ብቻ ሰጥቼ ይሆናል ጌታዬ ልቤን አልሰጠው ይሆናል አልኩኝ እግዚአብሔርን ነው የምላችሁ ከልቤን ማወራችሁና ልቤን ግን አልሰጠው ይሆናል ዛሬ ግን ተነስቼ ጸሎት አላረግም ልቤን ወሰደው አልኩኝ ከፍቶኛል በቃ በዛ ሰዓት ጸሎት ላረግ አልኩ እንዴ እስከ ዛሬ አረጋለሁ ለምንድን ያልተስተካከለልኝ ለምንድን እንዲያለው ነው ላልሎኛ እንደናንተ እኔም ሌላውም እንደሚለው እና ጌታዬ ልቤን አልሰጠው ይሆናል የውስጤን ላንተ ነገር አላቀረብኩ ይሆናል ልቤን ላንተ ክፍት አድርጌ አልሰጠው ይሆናል ዛሬ ግን ልቤን ወሰድ አልኩት እንዲሁ ነው ያልኩት ጌታዬ ናና ልቤን ተቀበል የዛሬው መስዋዕቴ ልቤ ነው ናና ልቤን ወሰድ አልኩት ጌታዬ ወይ ልቤን ላንተ ከፍቻለሁ ና ግባ ናና አውራኝ ናና ቅረበኝ ናና ችግሬን ፍታ ናና ይሄንን አዘኔን አንሳልኝ ካንተ ውጪ አባት የለኝም ካንተ ውጪ ምንም ወገን የለኝም በዛ ሰዓት ደግሞ እናት አባት የለኝም ያንን እናት አባት የለኝም ማለት ከእናቴም ተነጥዬ ወጥቻለሁ አባቴ 3 ዓመት ነው ጥሎኝ ሄደው ከእናቴ ተነጥዬ ወጥቻለሁኝ ያለሁት የሰው ሀገር ላይ ነው ችግሩ አለ ፈተናው በስቷል ምን ልበል በቃ ዝም ብላችሁ ጭንቅ ሲላችሁ የምታወሩት አላ በቃ አምላኬ እንደዘውኛለሁ አውራኝ ና ቅረብ ልቤን ውሰድ ደክሞኛል ጌታዬ ጉልበት የለኝም ታውቃለህ ልቤን የውስጤን ታውቃለህ ኃይለ ሚካኤል ማን ነው ይባል አንተ ነው የምታቀኝ ምንድነው ብትባ አንተ ነው የምታቀኝ ኃይለ ሚካኤል ና ብለህ ከዛ ውስጥ የጠራኝ አንተ ነህ
ማንም በሌለ ሰዓት መቃብር ላይ ተቀምጬ መጥፎ ነገር በማድረግ ሰዓት የጠራኝ የሳብከኝ አንተ ነህ። ጌታዬ ሆይ ዝም አትበለኝ፣ የልቤን ውሰድና ችግሬን ፍታ ብዬ አለቀስኩኝ። ስለ አድኖኒ አልቅሼ ከዛ ስለ አድኖኒ በህን ጠርጌ ቅፍ አድርጌው ተኛሁኝ እና ደስ የሚል ህልም አየሁኝ። ደስ የሚል ህልምና ደስ አለኝ፣ ተጽናናሁ። ጠዋት እንደተነሳሁኝ በርሜል ጊዮርጊስ አንዷ እህቴ ደውላ ስፖንሰር ልሆንክ ሂድ አለች። በቃ እግዚአብሔርን አመሰግናለሁ። አሁንም ሁሌም ለምን መሰላችሁ? ክርስቶስ እኔ ምግባር ኖሮኝ ወይ ደግሞ ሌላ ነገር አይደለም። ኃጢአተኛ እንደኔ ኃጢአተኛ ነው የጎሰቆለ የለም። ግንስ ከልቤ እግዚአብሔርን አወራዋለሁ። በቃ ምንም ድካም በላይ ላይ ይረባረብ፣ ፈተና ይምጣብኝ፣ የፈለገ ነገር ሮጬው ሽቅብ የቤተክርስቲያኑ ልቤን አውርቼ አልቅሼ ከልቤ አውርቼው ስመጣ ሁሉ ነገር ጸጥ ይላል። አያችሁ፣ ክርስቶስ ወዳጁ እንድንሆን ነው የፈልገው። የቅርቡ በጣም የቅርቡ ሰው እንድንሆን ነው የፈልገው። ልጅ አይደለ እንዴ? ልጅ እሱ አባት እኮ የሆነ ቁጡ አባት እኮ አይደለም ክርስቶስ። ለልጆቹ የሞተ አባት እኮ ነው። ያው በልጆቹ እጅ የሞተ አባት እኮ ነው። አያችሁ፣ በልጆቹ እጅ የሞተ አባት፣ ፈጣሪ ሆኖ በፍጡሩ እጅ የሞተ አባት አምላክ ነው ያለን እኮ ወዳጅ። ይሁት እስቲ አሁን ወንድ ቀያቂ እንደው በዚህ አጋጣሚ ፈያታዊ ዜማን ታውቁታላችሁ። በግራ የተሰቀለውን በዲ ማለት ነው። እሱን ይሁት እነ መዝሙረ ዳዊት አሉ። አሁን እንኳን ምን ጸልየው ዳዊት ጸሎት፣ እነ ኤልያስ አሉ፣ እነ ሙሴ አሉ። የእስራኤልን ሕዝብ እንደዛ መርቶ ያስገባው ሙሴ እንኳን ገናና ነው። ጻድቃኖች አሉ ብዙ፣ እነ ኤልያስ አሉ እና አዳም አለ፣ በቃ ያዕቆብ አለ፣ ብዙ ቅዱሳን አሉ። ግን ፈያታዊ ዜማ ወንበዴ ነው። በዘመናችን ደግሞ ዱርዬ ነው፣ ሌባ ነው፣ ነፍሰ ገዳይ ነው። ጌታዬ ሆይ በመንግስት መጣ ጊዜ አስበኝ እሺ አሉ። አያችሁ፣ ሌላ ምንም አላለም። ጌታዬ ሆይ በመንግስት መጣ ጊዜ አስበኝ። ይቺ ቃል እንግዲህ አሁን ከዛ ሁሉ ቅዱሳን ምግባር በልጣ ገነት ሲገባ ምን አይነት መታደል ነው! አያችሁ፣ ቃል በቃል ክርስቶስን ስላወራው ገነትን ከአዳም ቀድሞ የገባው እኮ ዱርዬው ወንበዴ እኮ ነው። እስቲ ምን አይነት አይምሮ ለአይምሮ ይከብዳል አይደል? እነ ሙሴ ነዋቸው በጣም የታገሉ ናቸው። እነ ዳዊት ብዙ፣ እነ ሰለሞን ቅዱሳን እንደዛ ብዙ እያሉ አንድ ወንበዴ ክርስቶስ ከሰማያ ሰማያት ወርዶ ሞቶ የመጀመሪያው ሰው ገነትን የወረሰው ወንበዴው ነው። አንተ ሙሴን አራ አይደለም፣ አንተ ዳዊትን አራ አይደለም። መልአኩ ሲጠይቀው በሩን ሊከፍትለት አንተ ማን? አረ እኔ ተራ ወንበዴ ነኝ። እንዳይዘጋበት የደሙ ማተብ ይዟል። አያችሁ፣ ክርስቶስ ከልብ የወጣችን ጸሎት የሚሰማ ነው። ክርስቶስ ያናገሩትን ሰው ጆሮ ነስቶን ሜዳ አይደለም። ሰው ዛሬ ብታወሩት እሺ አዎ በቃ አይሰማችሁም። ሐሳቡ እሱ ሌላ ሰው ነው። አዎ ልክ ነው፣ ቻው ዝግት። ለእናንተ ጉዳይ አይጨነቅም። ከአንደበታችሁ አውርታችሁ ያወጣችሁትን ነገር ከልቡ አዳምጦ መፍትሄ የሚሰጥ ብዙ ሰው የለም በዚህ ሰዓት። ክርስቶስስ የሰማውን ነገር ቸል የሚል አይደለም። ንቆ አይ የዚህን ኃጢአተኛ ድምፅ አልሰማም፣ አይ የዚህን በደለኛ ድምፅ አልሰማም፣ አረ የዚህን ሰውዬ ድምፅ አልሰማም የሚል አምላክ አይደለም። ከልቡ የሚሰማ አምላክ ነው ያለን እኛ። እንዴ እንደዛ እንደኛ ኮረኮ እዚህ ጋር ቋንቁም ክርስቶስን እኛ እንደው ቆመን ልናመልከው ለእርሱ ጭራሽ ልንበርከክ ልንሰግድ በምግባራችን ይሄ እኮ ራሱ ሲፈቀድ እኮ ነው። በይሳት ጠላታችንን ማወቅ እንኳን እኮ እግዚአብሔር እኮ ቸርነት ነው ቁም ነገር። እና አሁን ማንም ለዩበት አይደለም። ወዳጃችሁ አይደለ እንዴ መተት የሚያደርግብን? አሁን ዘመድ ያልነው አይደለ ክፉ የሚያደርግብን? ጓደኛ ያልነው አይደለ ሌላ ጠንቋይ ቤት እየሄደ ድል የሚወስደው መተት የሚያደርግብን? ከገሌ መጣው ነው ሲል እንኳን እየደነገጠን አይደል እንዴ? አያችሁ፣ በዚህ ሰዓት ጠላታችንን ማወቅ ራሱ ትልቅ ጸጋ ነው፣ ትልቅ በረከት። ለምን ነጣቂው እየሰጠ ነው የሚመጣው፣ ሌባው እየሰጠ ይመጣል። ገባችሁ? ነፍሰ ገዳዩ ሰው እያዳነ ይመጣል። አጭበርባሪው ሀቅ ነገር እየሰራ ይመጣል። በምን ትለዩታላችሁ? በዚህ ሰዓት ጠላታችንን ማወቅ ራሱ ነጣቂውን ማወቅ ተንኮለኛውን ማወቅ ራሱ የእግዚአብሔር ጸጋ ነው። በቃ አናቆም አንረዳውም። እና ፈያታዊ ዜማ ወንበዴው ምንም እዛ ጋር ከበደል ውጭ አንድ ምግባር ደህና ምግባር የሌለው ሰው ጌታዬ በመንግስት መጣ ግን ጊዜ እንዳረሳኝ አደራ። አያችሁ ዛሬ ከኔ ጋር በገነት ትኖራለህ።
ምን አይነት መታደል ነው! እያቸው እስቲ አብዛኛው ወንበዴ የተባሉትን አይሰሙም የተባሉትን ለምን ይሄን እምላችሁ ሰይጣን አንተ በዚህ ሁሉ ይሄ ሁሉ ኃጢአት ሰርተ ክርስቶስ ሊሰማ ይላል። አንተ በኃጢአት የቆሸሽክ ያ ሁሉ በደል እየሰራ ክርስቶስ ሊሰማ ነው አሁን? እግዚአብሔር ሊሰማ ነው አሁን? ኧረ አንተ በበደል የቆሸሽክ ክርስቶስ አይሰማም። ኧረ አንተ ያ ሁሉ ነገር ሰርተ እንዲያርገ አሁን ክርስቶስን ስታዋራው የሚሰማ ይመስላል? አንዳንዱም ያወሩኛል እኔስ በደሌ ነው እኔስ ኃጢአቴ ነው እንደዚህ የሚያረገኝ። ንስሐ የገቡበትን ኃጢአት እኮ ነው። ለምን ሰይጣን የሚያመጣው ነው። አንተ አሁን ያ ሁሉ ነገር ሰርተ ክርስቶስ ሊቀር ይለለ ይሄ ሁሉ መከራ እኮ የመጣብህ በአንተ ኃጢአት እኮ ነው፣ በበደልህ እኮ ነው። ራሱ በደል ያንን ፈተና አምጥቶብን ያ ሁሉ ችግሩን ራሱ ያመጣና እንዲህ እኮ የሚያደርግብህ እኮ እግዚአብሔር ስለ ኃጢአትህ እኮ ነው። አያችሁ ሰይጣን ክፉ ነው እንዴ! እኔ እግዚአብሔር ነው የምላችሁ። አንደኛ ነገር ሰው ላይ አለመፍረድ ከእናንተ ውጪ ከኔ ውጪ ከኔ የፈለገ የሚበልጥ ኃጢአት ለምን የዓለምን ሰው ሲጨፈጭፍ አንድ ሰው አላይም? ከኔ ኃጢአት አይበልጥም። ከኔ በደልና ከኔ መቆሸሽ ከኔ ከሰራሁት እኔ ክርስቶስን ካሳዘንኩት አይበልጥም። በቃ ልቤን አሳምኘዋለሁ። በማንም ላይ አልፈርድም። አይቼም የወጣሁት ህይወት ስላለ አልፈርድም። መፍረድን የሚያክል ኃጢአት የለም። በገሌ ለምን እንዲያደርግም ለምን እንዲያሆንም አልፈርድም። ግንስ ያን ነገር ራሴ የሚጎዳኝን ነገር ግን እጠነቀቃለሁ። የዛ ሰው ድክመትና የዛ ሰው ኃጢአት እኔ የሚጎዳኝ ከሆነ ከዛ ሰው ራሴን አገድላለሁ ከምፈርድ። አያችሁ፣ ለዛ ክርስቶስ ቃል በቃል የሚወራን ማነጋገር። አንዳንዶቹ ድሮ አሁን ሰግዳለሁ፣ ጾማለሁ፣ ቀጠቅጣለሁ ምናምን ግን አሁን ደግሞ ደከምኩኝ አቆምኩኝ ይላሉ። ምን መሰላችሁ? በጸሎታቸው ብዛት የሚድኑ አድርጎ ያስመስላልባቸዋል። ገድሉን ድርሳኑ ምናምን በቃ ሁሉን ይደረድሩና አጅሬው ጠቋር የሚያውቀው ጸልዩ ይሄን አንብብ ይሉና በአንድ ጸሎት ብዙ ጸሎት ስላንጋጋን ምንድን ይመስለናል? ግን ንባቡ ብቻ ሆነ። ልብ የለም ክርስቶስ ጋር ማንበብ ብቻ ዝም ብሎ። ግን ክርስቶስን ከልብ ማውራት የለም። ንባቡን ካነበብን በኋላ እንኳን ጌታዬ ወይ ይሄን አድርግልኝ አመሰግናለሁ ዝግት። በቃ የምናነበው ይበዛል፣ ክርስቶስን የምናወራው ጥቂት ነው። መጽሐፍ ማንበብ ራሱ ክርስቶስን ማነጋገር ነው። ልባችን ሳንሰጠው ምኑን ነው የምናወራው ነው። ልባችን እንድንሰጠው ደግሞ ከልባችን ቁጭ ብለን ክርስቶስን ማውራት አለብን። ከልባችን የምናነበው ከልባችን ስናወራው ነው። መጀመሪያ ችግራችንን ሁሉ ስንነግረው። እኔ በጣም ወደው አንድ ነገር አለ። ስግደት ሲሰገድ አሁን ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። የአምልኮ ስግደት አለ። አቤቱ ማረኝ፣ ጌታዬ ይቅር በለኝ፣ በደለኛው ማረኝ ምንለውም አለ አይደለ? ለመቤታችን ለጸጋም ስግደት ለሁሉም ለቅዱሳን ምን ሰግደዋል። ከዛ ያንን ካረኩ በኋላ ግን በጣም የምወደው ስግደት ምንድነው? እያነጋገርኩት ክርስቶስን የምሰግደው ስግደት እምር በጣም ትልቅ መልስ ያለው ትልቅ በረከት ያገኘሁበት ክርስቶስ በጣም ማነጋገር እግዚአብሔር እንድናወራው የሚፈልግ አምላክ እንደሆነ ከተረዳውበት ነገር እኔ ከራሴ ካየሁት ነው እያካፈልኳችሁ ያሉትና በመሰግድ ሰዓት ጌታዬ ሆይ እንዲሆኝ፣ ጌታዬ ሆይ እንደዚህ አድርጌ፣ አምላኬ ሆይ እንደዚህ ሆኖ፣ ጌታዬ ማረኝ፣ አንተ እኮ እንደዚህ ነህ፣ ጌታዬ ይሄ ከጎኔ ተፈጥሮብኛል፣ ይሄ እንዲሆንብኛል እያወራሁት ነው የምሰግደው። ጌታዬ ሆይ ደካማ ነኝ ማረኝ፣ ጌታዬ ታውቃለህ ከየት እንዳመጣኸኝ፣ እኔ ደካማ ነኝ ጌታዬ፣ ይሄ ነገር የወደፊት ህይወቴን ታውቃለህ፣ እናት አባቴን ቀይርልኝ፣ ለቅርባን ህይወት አብቃልኝ፣ ጌታዬ ሆይ ልቤን ታውቃለህ፣ ደካማ ነኝ፣ ከአንተ ውጭ ህይወት የለኝም፣ ከአንተ ውጭ ኑሮ የለኝም፣ ጌታዬ ምን ላድርግ፣ ደከመኝ እኮ እናት አባቴ መልስልኝ፣ ዘመዶቼን መልስልኝ፣ ይሄን አጋን ጸጥ አድርግልኝ እያልኩኝ እየሰገድኩኝ ክርስቶስን አወራዋለሁኝ። ያም ትልቅ ጸሎት ነው። አንደኛ ምግባር ያልቆመም፣ ሁለተኛ ሐሳቤ ክርስቶስ ጋር ነው። የምሰግደው ስግደት ደግሞ አይምሮዬን ይከፍትልኛል፣ ከክርስቶስ ጋር እንዲገናኝ ያደርገኛል፣ መንፈስ ቅዱስን ይጠራልኛል፣ እየሰገድኩኝ አወራዋለሁኝ። አያችሁ ክርስቶስ እኔ በጣም የተረዳውን ነገር ክርስቶስ ግልጽም እንድናወራው በጣም ይፈልጋል። በጣምም ቶሎ ይሰማል ያ ጸሎት። ክርስቶስ ምን አይነት ጸሎት ይወዳል ካላችሁኝ ከልባችን ሆነን የምናወራውን ጸሎት ይወዳል። ከልባችን ሆነን ክርስቶስ የምናነጋግረውን ጸሎት ይወዳል። ቅዱሳን አባ እንጦንስ ነው እኔ ትቢያ ነኝ፣ ጌታዬ ሆይ ናፍቀኸኛል፣ መች ነው የምትመጣው? ጌታዬ ሆይ ዘመን ያለቀ፣ አንተን ስላገኘሁኝ ደስ ብሎኛል፣ ወደ አንተ መምጣት አይገባኝም፣ ግን አትተወኝ፣ አትጣለኝ፣ ወዳጄ ነህ፣ አምባዬ ነህ፣ መጠጊያዬ ነህ እያሉ እያለቀሱ ደረታቸው ያለቅሳሉ። ክርስቶስን ያናግሩታሉ። ለምን? እስራችን እንዳለ እንዲሰማን መሆን አለበት። እንደሚሰማንና እንደምናወራው የምናውቀው ስናወራው ነው። እንደሚሰማን ወላ አንዳንዴ የሆነ ቃል ሲናገረኝ ምናምን አስተውላለሁ። እግዚአብሔርን ነው የምላችሁ። አይዞህ እንዲሁም በርታሽ ጠንክር እያለኝ ቃል ነው የሚሰማኝ ለኔ እግዚአብሔርን እና በጣም ሐሴት አደርጋለሁ።
ይቅር ብያለሁ፣ አይዞህ ይሄ ይስተካከላል። እኔ አባት እያለሁ እስቃለሁ። አንዳንዴ ያንን አይወርስ እኮ የሚመጣልኝ ያ ነገር እንዲሁ እንደ ቃል ይሰማኛል። ካወራሁት በኋላ ስቃለሁ። ከዛን ስላድኖ ፊት ለፊት ቅፍ አደርገዋለሁኝ፣ ግልጽ አወራዋለሁኝ። በቃ እንደ ልጅ አለ አይደለ? እንደ ልጅ ነው ጸሎት ቤት መወረቀው። ማርያምን ነው የምላቸው። ቅፍ አድርጌው ጸሎት ቦታ አቅፈዋለሁ ምናምን እንዲህ ጉልበቱን እስማለሁ። ናፍቀኛል ጌታዬ ወይ ምግባር የለኝም፣ ምንም ደህና ምግባር የለኝም፣ ግን ናፍቀኛል አመጣም እለዋለሁ። ከነ በደልም ቢሆን ናልኝ፣ ናፍቀኛል ከማራናታ ናልኝ። ምግባር የለኝም ጌታዬ። አሁንም ግልጽ ነው እንዲማወራው። በቃ ድካሜን ነግረዋለሁ። ጌታዬ ከኔን በጎ ምግባር እንዳጠብቅ ደካማ ነኝ፣ ኃጢአተኛ ነኝ፣ ግን ናፍቀኛልና አለዋለሁ። ሲከፋኝ በዙሪያ የሆነ ነገር ሲፈጠር ሰው ሳጣ ችግርም ሲፈጠር ምን ብለው ናፍቀኛል። ምግባር እኮ የለኝም፣ ቢመጣ እኮ ጉድፍ ነው የሚያገኝብኝ። ጌታዬ ብመጣ ድካም ነው የምታገኝብኝ፣ ግን ችግር የለውም ምናምን እመቤቴ ስር እደበቃለሁ። አንተም ደግሞ ጨካኝ አምላክ አይደለም፣ ትምረኛለህ አምናለሁ። አንዳንዴ እመቤቴን ስላድነው አያትና እመቤቴ ያን አሁን በክብሩ ክርስቶስ ሲመጣ እዚች ቀሚሴ ስር ትደብቅኝ እላታለሁ። ማርያምን ነው የምላችሁ። እዚች ቀሚሴ ስር እንደምትደብቅኝ አምናለሁ እናቴ እላታለሁ። ጥለሽ አጥኝም ልጄ ብለሽ ቀሚሴ ስር ድብቅ ታደርጊኛለሽ። ለምን እናት አባት ልጁን ሊቀጣ ሲል እናት በቀሚሷ ሲያፈና አትምታው ብላ እንደምታትለው ጌታዬ ግን ቁጡ አምላክ የፍቅር አምላክ ቢሆንም በአንቺ ምልጃ ግን ገነትን እንደምወርስ አውቃለሁ። ጌታዬ እናቴ ምግባር ባይኖረኝም ደካማ ብሆንም በአንቺ ግን እንደምጠለል አምናለሁኝ። አንቺ ቅፍ አድርገሽ ከአምላክ እንደምታስጠርቅኝ አምናለሁ እላለሁ። ግልጽ ነው። እንዲሁ ማውራትን ነው ማውራችሁ እና በቃ ጌታዬ ናፍቀኛል፣ ናልኝ፣ ከአንተ ውጭ ማን አለኝ? እገሌ እኮ ታሟል፣ ጌታዬ እርዳው። በእኔ ኃጢአት ነውና እንዲህ እየሆነ ያለው፣ በእኔ በደል ነውና እንዲህ እየሆነ ያለው። እባክህ ማርልኝ፣ የኢትዮጵያ ሕዝብ ማርልኝ። በመናፍስት የተያዙትን ጓደኞቼ ዘመዶቼንም እባክህ ፍታልኝ። በቃ በጭንቀት ያሉትንም በየትም በአገር ውስጥ በውጭ ያሉት አንተ ማርልኝ ጌታዬ። ወይ የዓለም ሕዝብ ሁሉ እንዲህ የሚሰቃየው እርስ በርስ የሚገዳደለው ብዙ ነገር በደል ውስጥ የሚገቡት በእኔ ኃጢአት ነው። በቃ ድካሜን ደካማ መሆኔን አምኜና ስልቹና ቶሎ ምሰለች ቶሎ ምደክም በኃጢአት ምወርቅ ምንም ብርታት እንደሌለኝ ሁሌ እነግረዋለሁ፣ ለራሴም ለእግዚአብሔር። አሁን ላይ እኮ ሰው ያስባል፣ ከዛን ክርስቶስ ይሰራል እንላለን። ክርስቶስ ያላሰብልን እንዴት እኛ ልንሰራ ይችላል? ክርስቶስ ተጨማሪ ነገር አድርገነዋል። እሱ ድጋሚ የሆነ እኛ እንጀምራለን፣ እኛ እንሰራዋለን ምናምን። ክርስቶስን ከዛ እና እስቲ ጌታ አንተ ደግሞ ተጨመርበት። እንደዛ አይደለም። በእኛ በራሳችን ምንም የምናደርገው ነገር የለም። እና እባካችሁ የመምህር ተማሪዎችም የትኛውን በቃ ኦርቶዶክሳውያን ናችሁ፣ ክርስቶስን ግልጽ አውሩት፣ የልባችሁን አውጥታችሁ አናግሩት። እግዚአብሔርን ፍቅር አምላክ ነው። ድካማችሁን ንገሩት፣ ኃጢአታችሁንም ንገሩት። ንስሐ ቶሎ ቶሎ ግቡ፣ አታቆዩ። አንድ ኃጢአት ካደረ ሌላ ኃጢአትን ይወልዳል። በቃ ሰው ድካሙን ለእግዚአብሔር ከነገረው እንዴ በድካሜ ኖሬ ተወገደልኝ አይደለም። ድካማችን እኮ ክርስቶስ ጋር መቅረቢያችን ነው። የሆነ ድካም ባይኖርብን ችግር ባይኖርብን እግዚአብሔር ጋር እስካሁን መች እንቀመጣለን? ያ ድካማችን ለምን አልተወገደም ካልን እስቲ ድካማችን ለክርስቶስ እንስጠው፣ እናውራው፣ ተስፋ እንቁረጥበት። ያ ድካማችን እኮ የሚያስለቅሰን ከሆነ ከክርስቶስ ጋር እንባ እያወጣን የምናለቅሰው በዛ ድካማችን ነው። ለዛም አንብቡ፣ ዳዊቱንም ገድላትንም አንብቡ። ግንስ ክርስቶስን ደግሞ አውሩት። በጣም ከልባችሁ አፍ ለአፍን አውሩት፣ ግልጽ አውሩት። ገባችሁ አይደለ? በመጠኑ በልካችሁ። እገሌ ገድላትን ድርሳናትን ብዙ ነገር ስላነበበ እናንተ ያንን ስላነበባችሁ ነው የምትድኑት ማለት አይደለም። በመጠናችሁ አንድ ውዳሴ ማርያም በመጠኑና ሳትሰለች ሳትቋረጥ ከተነበበች ትድናላችሁ። ግንስ ይሄንንም ያስነበብና ጅረው ገድሉን ድርሳናቱ ይሄን አብቢልና ጠዋት 3 ሰዓት ላይ ለምሳሌ 4 ጸሎት 5 ጸሎት ከዛ በኋላ ነገ ላይ ደግሞ የሆነ ነገር ፈተን ደከም ስንልም የሆነ ነገር ያን ነገር ስናቆም ውይ ጸሎቴን አቋረጥኩኝ፣ ድሮ ሰግድ ነበረ ስግደትም አቆምኩኝ፣ በቃ አሁን ካሁን በኋላ ላቁሙ በቃ ያላችሁ ትደክማላችሁ። ያ ግን አይደለም። በጥቂቱ ጀምሩ። ውዳሴ ማርያማቸውን አጣጥሟት፣ ከዛ ዳዊታችሁን አጣጥሙ በመጠኑ። ለምን ከጥቂቱ ከተነሳችሁ ትልቁ ጸሎት ነው። ውዳሴ ማርያም ትልቅ ጸሎት ነው። ገድላትም ድርሳናትም አታርጉ እያልኩ አይደለም፣ ግን በጥቂቱ ጀምሩ። ነገ ላይ የሆነ ነገር ላይ የሆነ ደከም ስትሉ የስጋ መዛል ሲመጣ ፈተና ሲመጣ ለምን ማንም የቆመ ቢመስለው እንዳውርቅ ይጠንቀቅ ይላል መጽሐፍ ቅዱስ። ሁላችንም ፐርፌክት አይደለንም። ሁሌ የምንጸልየውን ጸሎት አሁን ለምሳሌ በቀን 3 ጸሎት 4 ጸሎት የምንጸልይ ከሆነ ያንን እናደርጋለን ማለት አይደለም። ግንስ
ግንስ ደከም ስንል እንኳን ያቺ አቡነ ዘበሰማያትና ያቺ ውዳሴ ማርያም ወይ ደግሞ ያቺ በጥቂቱ ምን ሰግዳት ስግደት ከጥቂት ስለጀመረ ነገ ላይ ደከም ስንል እንኳን ከጥቂቱ አናቋርጥም አምልኮ ህይወታችንን። ግን እኛ ዘለን ዳዊቱ ላይ የሆነ ነገር እና ትላልቅ ጸሎት እናደርግና ይሄ በጣም ረጅም ንባብ እናደርግና ነገ ላይ የሆነ ነገር አልመቻች ብሎ ስጋም ደግሞ የሆነ ነገር ሲሆን አጅሬውም ደግሞ ጠቋሩም ያለማመደው ዞር ብሎ ፈተና ሲፈትረን በቃ ጸሎት አቋረጥኩኝ፣ በቃ ይቅርብኝ ጸሎት ካሁን በላማ እንዲህ ያቋረጥኩኝ ምንድነው እኔ መች ነው መሻሻለው ብለን እናቆማለን። አባታችን ብለን ማደር እንደ አባታችን ትልቅ ጸሎት እኮ ነው። ሰይጣን የሚንገበገብበት ጸሎት ነው። አባታችን ትልቅ ጸሎት ከልባችን ብንጸልየው ከዛም በጥቂቱ በመጠናችሁ ክርስትና ህይወት በአንድ የሚደርስበትና በአንድ የሆነ ፐርፌክት የምንሆንበት ነገር አለ። እለት እለት ሁሌ እስከ ሞት ቅጣ ድረስ የምንሰራበት ነው። ክርስትና ህይወት ፐርፌክት ልንሆን አንችልም። ግንስ ሁሌ ንስሐ እየገባን በክርስቶስ ስጋና ደም እየታተመን ከክርስቶስ ጋር እለት እየታደሰን እየተሻሻለ የምንሄድበት እንጂ በአንድ የምንሻሻልበት አይደለም። ለዛም እግዚአብሔር ጋር በሰላም በፍቅር ለመኖር ድካማችንን እናንገረው፣ ትልቁ ጸሎታችንን እናወራው፣ እግዚአብሔር ከልባችን እናነጋግረው። አሁን ላይ በአረብ ሀገርም በውጭ ሀገርም አለ የሶሻል ሚዲያ በየቲክቶኩም የማህበር ጸሎት ምናምን ተብሎ አሪፍ ነው፣ ጥሩ ነው፣ በጣም ጥሩ ነው። ግንስ የማህበሩ ጸሎት ላይ ብቻ ትኩረት አታርጉ። በግላችሁ ክርስቶስን አውሩት። ማህበር ላይ እያለቀሳችሁ የልባችሁ ልታወሩት አትችሉ። ከዛ በኋላ ግን ቢያንስ 20 ደቂቃ 15 ደቂቃ ደግሞ ልተኙ ስትሉ ቁጭ ብላችሁ ከክርስቶስን ግልጽ አውሩት። ቴሌግራም ላይ ምን ቲክቶክ ላይ ምን ላይ መስገድ መቀጥቀጥ ምናምን አሪፍ ነው። ከልባችሁ ግን ላታወሩት ትችላላችሁ። እግዚአብሔር ይሄን እምላችሁ እዛ ሶሻል ሚዲያ ላይ እያለቀስኩ እንትን ልበል ብትሉ አይቻልም። በመታነቡ ሰዓት ቆይ ቃላት እንዳልጎድፍ ምናምን እያላችሁ ሌላ ነገር ላይ ነው እንጂ የምትጨነቁት ክርስቶስን በቃ ከልብ እንትን ላይ አትሉም። ግን በረከት አለው፣ ትልቅ ድነት አለው። ያ ማህበር ጸሎት፣ የቴሌግራም ጸሎት፣ የመምህር ተስፋዬ ምናምን ብዙዎች አላችሁ። ሁላችሁም በየበኩላችሁ አሪፍ ነው፣ ትልቅ ጸሎት ነው። ግንስ ከዛ በኋላ ደግሞ የግላችን ማምልኮ ይኑረን። ከማህበር ውጭ ደግሞ በግላችን ከክርስቶስ ጋር ከልባችን ቢያንስ 20 ደቂቃችን ምናምን ደግሞ ከዛ ከጨረስን በኋላ ቅጥቅጥ አድርገን ከዛ ከማህበር ላይ በጸለይኩ ሰዓት ከሰዎች የመጣ እንቅፋት ትሆንብኝ ከዛ ሰው የመጣ ከዚህ ሰው የመጣ ከመለስ ወደ መጣበት ታሰር ብለን ካረግን በኋላ ከልባችን ክርስቶስን ጌታዬ አመሰግናለሁ በረከትን አድኔ ብለን ከልባችን አልቀሰን ማውራት። ከዛ ወጣን ገብተን ለጥ ምናምን አይደለም። በግልም ደግሞ የራሳችን አምልኮና መነጋገር ያለብን ነገር አለ። በቃ ከማህበሩ ላይ ጥሩ ጸሎተኛ ምናምን ከዛ ስንወጣ ደግሞ ኖርማል ጸሎት የለም። ማህበሩ ከሌለ የሆነ ሳለ እንትን ከሌለ ጸሎቱ የለም። እንደዛ መሆን የለበትም። በግላችን ማስተማር አለብን። የግል ጸሎት ከእግዚአብሔር ጋር ከልባችን የምንነጋገረው ደግሞ በግላችን ሲሆን ደግሞ ይበልጥ ከእግዚአብሔር ጋር እንነጋገራለን። አንድም ሁለትም ሶስትም ሆናችሁ ብትገኙ እኔ በማካከላችሁ አለው ያለው እግዚአብሔር የማህበር ጸሎት ትልቅ በረከት አለው። ግንስ በግላችን መስነፍ የለብንም። ከልባችን ደግሞ የምናወራው ከእግዚአብሔር ጋር በግላችን ሲሆን ነው። ያ ደግሞ ይኑር ነው። ከማህበር ውጭ ደግሞ በግል ይኑር። የሆነ የቴሌግራሙ የሚሆን የቲክቶኩ የሚሆን የሆነ ጸሎቱ የሆነ ማህበሩ ላይ እንትን ከሌለ ማህበሩ የሆነ በአረቦች እንደምትሉ ሸበካ ወይ ደግሞ በውጭ ዳታ ወይ ኢንተርኔት ምናምን ከሌለ ጸሎቱ የለም፣ ቁጭ ብሎ ይዋላል። ከዛ ማህበሩ ሲመጣ ደግሞ ይደረጋል። ማህበሩ ላይ ሲሆን ብርቱ፣ በግል ሲሆን ደግሞ ሰነፍ። ያ መሆን የለበትም። በግላችሁም ጠንካራ መሆን አለባችሁ። እንደውም ይበልጥ በግላችሁ መጠንካራ ነው ያለባችሁ። በግላችሁ ይበልጥ ጠንካራችሁ ስትጾሙ ስትጸልዩ ነው ከዛ በኋላ ማህበሩ ላይ መትረፍ የምትችሉት። ለዛም የግል ጸሎት እንዳይቆራ ከልባችሁ እግዚአብሔርን አውሩት፣ በግልጽ አውሩት። እኔ የተረፍኩበትና እኔ ያተረፍኩበትና እኔ ያገኘሁበትን ነው። አጋንንት ይዋረድላችኋል፣ ክርስቶስ ይቀርባችኋል፣ ቅዱሳን ጻድቃን ይቀርባችኋል። ሁሉንም በግልጽ እንደዚህ ያወሯቸው። ትልቁ ጸሎት እግዚአብሔርን ከልብ ማውራት ነውና እኔ የምረዳው ያን ነው። ልብን ሰጥቶ ከእግዚአብሔር ጋር ማውራትን የመሰለ ጸሎት የለም። ችግርን አልቅሶ ለእግዚአብሔር እንደመንገር የመሰለ ጸሎት የለም። ድካምን ለእግዚአብሔር አሳልፎ እንደመስጠት የመሰለ ጸሎት የለም። እና ይህንን ጸሎት ሁላችንም በረከቱን እንካፈል። ከእግዚአብሔር ጋር አብረን ጠንክር፣ ድካማችንን እንገረው። ቸር ነው። እኔን የማረ መድኃኒዓለም ሁላችሁንም እንደሚምር አምናለሁኝ። አመሰግናለሁ ስለምትሰሙኝ፣ ስለምትሰጡኝ አስተያየት፣ ስለምታደርጉልኝ ሁሉ ነገር አመሰግናለሁኝ። በረከትን እየተሳተፍን ነው። አሁንም በድጋሜ ባለው ችግር ሁሉ እየሄድን እናግዛቸው። በጸበል ቦታ ያሉትን እናግዝ፣ በችግር ያሉትን እናግዝ። ክርስቶስን በእንባ እያለቀሱ ጌታዬ ሆይ አምላኬ ሆይ ተቸገረን እያሉ በየጸበል ቦታ የሚቸገሩትን እናግዝ። የምሬን ነው የምለው፣ የሰው እንባ ያሳዝናል። በየጸበሉ ብዙ ችግር አለ፣ ብዙ ጉድለት አለ። ካለን ነገር ላይ እናካፍል፣ እየሄድን እናግዛቸው። የምር ምን አለ መሰላችሁ አንዳንዴ በዛ ቦታ ላይ ሆናችሁ ስታዩት ይከብዳል። እኔ አሁን ላይ እንዲህ
ከፍቶኝ እንኳን ማወራው ስለዛ ስለ ጸበል ቦታ ችግር ስላየሁት ነው። ሰው ማጣት አለ፣ የሚበላው የሚያጣ አለ፣ የሚለብሰው የሚያጣ አለ። እንደዛው ሁሉ ሆኖ ግን ክርስቶስን ያመልከዋል። ጌታዬ ሆይ አመሰግናለሁ ብሎ ያድራል። ቢከፋው እየሄደ ክርስቶስ ጋር ያለቅሳል። ቢያዝን ቢሪቦ ጸበል ጠጥቶ ያልፋል። ሰው ቢናፍቀው ክርስቶስ ጋር ሄዶ ይሸሸጋል። ይሄን ሰው አለንልህ አለው ማለት የመሰለ ነገር የለም። እኔ ችግሩን ስላየሁት ነውና ከቻላችሁ የምትችሉ እንዲህ ስሜታዊ ሆኜ ማወራችሁ በጣም ችግሩ ስላለ የምሬን ነው ብላችሁ። እኔ ጸበል ቦታ ላይ ታምሜ ወባ ምናምን አሞኝ ነበርና ጸበል ቦታ ላይ ብር የለኝም የምታከምበት ምበላው ምናምን የለም እና ያን ወባ ምናምን ስለተሰራጨ ግን እዛ ጋር ነበሩ የሌሎቹ ሰዎች እዛ ጋር ያሉ ሰዎች ሲታመሙ ቤተሰብ እየመጣ ያስታምማቸዋል ካሉበት ቦታ እና እኔ ታመምኩኝ። ማንም የለም ሸራ ውስጥ እናት የለም አባት የለም ዘመድ የለም ገንዘብ የለኝም ምበላው የለኝም። በቃ ብቻዬን እያለቀስኩ ከእግዚአብሔር ጋር ብቻ ያለፍኩበት ጊዜ አለ። እናንተ ያወራሁት ብዙ አለ ማለቅስበት ክርስቶስን ማመሰግንበት እና አረንጓዴ ምራቅ እስኪያስተፋኝ ድረስ በቃ አንተ አድነኝ። በጣም መልአኩ ሚካኤል ጥላት ጣለኝ። ጌታዬ ሆይ እናት አባት ዘመድ ያንተ ነህ። ሌላውን ሄዶ ሲያስታምሟቸው ሐኪም ቤት ዛጋናው ሲወስዱ እያየሁ ደግሞ እኔ ለራሴ ተሐቃሰጥ ምን ስል በቃ ግን እግዚአብሔር ጥሎ አጣለኝ። በዛ መሃል ያንን ያልጣለኝን አምላኬን መቼም ከስሩ አልሄድም። መቼም ያንን ስለማውቀው ነው። ደመድ ነው ብላችሁ ምበላው እንደዛ ታምሜ ምበላው አጥቻለሁ፣ መለብሷ አጥቻለሁ፣ ኪሴ ብር ነው መታከቢያ አጥቻለሁ። ግን እግዚአብሔር አዳነኝ በጸበሉ። ለዛም ያ ስለሆነ ያማል፣ ብዙ ያማል። እኔ በልቤ የሚይዛቸው ብዙ እግዚአብሔር ያወጣኝ ነገር አለ። ሁሌ እግዚአብሔር ማመሰግንበት ለእናንተ እንዲህ ብዬ አልተናገርኩት እና እባካችሁ እግዚአብሔርን ከልባችሁ አውሩት፣ አናግሩት። የቅርብ አምላክ ነው። አውሩት። ጌታዬ እንዲሆኝ ይበሉት፣ አንተን አምላኬ ይበሉት። አትራቀኝ ጌታዬ ወይ ካንተ ውጪ ሰው የለኝም በሉት። ብርታቴ አንተ ነህ። ጓደኛ ዛሬ ይመጣ ነገ ይሄዳል። ዘመድ ዛሬ ይመጣ ነገ ይሄዳል። እናት አባት ጥሎኝ ይሄዳል። አንተ ነህ ተስፋዬ ይበሉት። አትቶኝ ብላችሁ ግልጽ አውሩት፣ በእንባ አውሩት። እንደው ለወዳጃችንም ለዛውም ሚስጥራችንን በአደባባይ ለሚያሰጠው እንኳን እያለቀሰን እናወራ የለ እና ክርስቶስን አናግሩት፣ አውሩት። እግዚአብሔር ቸር ነው። አመሰግናለሁኝ። እነዚህም ጸበል ቦታ ያሉ ሰዎችን በእኔ ደረሰ በእነሱ እንዳይደርስ እናግዛቸው እና በውስጥ አውሩኝ። ማውራት የምትፈልጉ መነጋገር የምትፈልጉ በውስጥ አውሩኝ። ስሜታዊ ሆነው ያው ትረዱኛላችሁ ብዬ አስባለሁ። ወዳችኋለሁ። እናንተን የመሰለ ቤተሰብ ስለሰጠኝ አመሰግናለሁ። አሁንም ብዙ ያሰብኩት ነገር አለ። የብዙ ወጣትን የሚቀይር ነገር አስቤያለሁኝ። በራሴ መንቀሳቀስ አስቤያለሁና እኔንም ሰፖርት ማድረግ የምትፈልጉ ለምሳሌ በዩቲዩብ እቃዎች ላይ እንኳን ለዩቲዩብ የሚሆነኝን ማቴሪያሎች ምናምን ስላሉ እኔንም ሰፖርት ማድረግ የምትፈልጉ በውስጥ አውሩኝ። አመሰግናለሁ። እግዚአብሔር ሁላችንም ጭንቀት ይፍታልን እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለብዙ ሼር አድርጉት። ሰላም ሁኑልኝ። እግዚአብሔር ያክብርልኝ።